ያለችው የአመን ልብስ ደርሳ ተኝታ ትደርስባታለች ጄሪ። ነገር ግን ቤሊን በዚህ ሰዓት ጄሪ ትደርስብኛለች ይህንን ነገር ብላ ባላሰበችበት እንቅልፍ ወስዷት፣ ጄሪ ግን አጋጣሚ መኝታ ክፍላቸው ከፍታ ስትገባ ተኝታ የአመንንም ልብስ ይዛ ነበረ የተኛችው። በዚህ ጊዜ በጣም ተናዳ ነበረ ጄሪ። በጣም አንቺ ምን ታደርጊያለሽ እዚህ ጭራሽ መኝታ ክፍላችን ምን ታደርጊያለሽ እያለች በቁጣ ስታወራት ነበረ። ቤሊንም በጣም ይቅርታ አድርጊልኝ ሳላስበው እንቅልፍ ወስዶኝ ነው እያለች ስትነግራት፣ ጄሪ ግን ካለቧትም ቁጭት ስትወጣባት ነበረ። ታዲያ የልብሱን አቅፈሽ እያሰተሽው ምን እያደረግሽ ነው ስትላት ነበረ ነው። በዚህ ጊዜ ግን እኔ ምንም እያደረግኩ ሳይሆን ብቻ ግን እኔ እንቅልፍ ወስዶኝ ነው እያለች ቤሊንም ለማስረዳት ሞክራለች። ቤሊን ግን በጭራሽ እንደማትረዳት ጄሪም ትነግራታለች። ጭራሽ ታዲያ ባሌ አቅፈሽ እስክትተኝ ድረስ ነው የምጠብቅሽ እያለች ለቤሊንም በጣም በመጥፎ ንግግሮች ስትናገራት ነበረ። ቤሊንም በጣም ጄሪ በፍጥነት ውጪ ከክፍላችን ባሌ አቅፈሽ እስክትተኝ ድረስ ነው መጠብቅሽ እያለች ለቤሊንም በጣም በቁጣ ስታናግራት ነበረ። እንግዲህ ቤሊን ወጥታ በሩንም ተደግፋ በሀሳቡ ተውጣ ነበረ። ሴፈንም ስታያት ምን ሆነሻል? በጣም እኮ በሀሳብ ተውጠሻል፣ የተጋጨሽው ሰው አለ ስትላት ነበርና ሴፈን ባለቻትን ነገር አይ ምንም አልሆንኩም ስትል ነበርና እጅ ከእጅም እግር ከእግርም እኮ ይጋጫል፣ ምናልባት እኔ ልረዳሽ እችላለሁ ነው ነገኝ እያለች ሴፈንም እንደምትረዳ ስትነግራት ነበረ ቤሊን እና ከወይዘሪት ጄሪ ጋር እንደተጣላችና ተቀይማኛለች፣ ሳላስበው እነሱ ክፍል እንቅልፍ ወሰደኝ፣ በዛ ምክንያት ተጣልተኛለች እያለች ስትነግራት ነበረ። እንግዲህ ሴፈንም ታዲያ አንቺስ መኝታ ክፍላቸው ላይ ምን ታደርጊያለሽ? ለምን ትገቢያለሽ? መጥፎ ነገር ነው ያደረግሽው ብላ የበለጠ ጸጸት ውስጥ እንድትገባ ታደርጋታለች። ሴፈንም በተናገረችው ነገር የበለጠ እሷም የሚከፋት ቤሊን እንግዲህ በጣም ከፍተዋት እና ምን ማድረግ እንዳለባት ግራ በመጋባት ሴፈን የበለጠ ስታባብስባት ወደ ወይዘሪት ዛህራ ነበረ የሄደችው። እናቴ ዛህራ በጣም ስህተት ሰራሁኝ፣ በጣም መጥፎ ስህተት ሰራሁ ስትላትም ነበረ። እንግዲህ ወይዘሪት ዛህራ ሁሌም ለቤኒል ክፍት እንደሆነችው ምንድነው ሆንሽው ልጄ ምን ተፈጠረ ስትላት ነበረ። አመንን ክፍል ጄሪ እናመን ክፍል መኝታ ክፍላቸው ተኝቼ ጄሪ ደረሰችብኝ፣ አቶ አመን ልብስ ይዤ ነበረ በእጄ ስትላት ነበረ። ታዲያ ይሄ እኮ ምን ክፋት አለው ልጄ? የምንድን ነው ይሄ መጨነቅሽ? ለምን ትጨነቂያለሽ በዚህ ናክል ስትላትም ነበረ ወይዘሮ ዛህራ። አይ ጄሪ በጣም ተናዳብኛለች ብላ እንግዲህ በጣም እንደተጸጸተች ቤሊንም ለወይዘሮ ዛህራ ስትነግራት ነበረ። ወይዘሮ ዛህራም ልጅ አትጨነቂ ትላታለች። ወይዘሮ ዛህራ በጣም ከፍተዋትና የቤሊንም ጭንቀት በጣም ያሳስባታል። በዚህ ሰዓት ግን ወይዘሪት ሜርሲ እንግዲህ የራሷን ስራ ጀምራለች። የራሷ መንገድ ጀምራ በቤተሰቡ ውስጥ አሁን ደግሞ የአቶ አመን አያትንም በመከታተል እና እንደ ወይዘሮ ሰማልም እሷንም ለማጥፋት እንግዲህ እርምጃ ጀምራለች። ከእሷ ጋር ላለመስማማት እና ሌላና ደግሞ ወይዘሮ ሰማል እና አሁን ላይ የአቶ አመንም አያት እሷንም በእጇ የምታስገባበት መንገድ ስትፈልግ ነበረች ሜርሲ። በዚህ ሰዓት ግን አሁን ላይ አቶ አመን ጄሪ እንግዲህ ከአቶ አመን ጋር በጣም ስትጨቃጨቅ ነበረ እና ደግሞ እንግዲህ ወይዘሪት ሜርሲ ከወይዘሮ ዛህራ ጋር እያለች ቤሊንም ለብቻዋ ማውራት እንደምትፈልግና ነይ እፈልግሻለሁ ብላ ለብቻዋ ልታወራት ተዋጣለች። በዚህ ጊዜ ግን ወይዘሪት ቤሊን በጣም ደንግጣ ይሄን እኮ በቃ ሰምታ ነው፣ ስለዚህ ዜሪ የሆነ ነገር ብላት ይሆናል፣ ምናልባት እኮ ለዛ ይሆናል እንደዚህ እየፈለገችኝ ብላ ከወይዘሮ ዛህራ ተለይታ ትሄዳለች። ወይዘሮ ዛህራ ግን ምንም እንዳታስቢ ይሄን አክል የሚያስጨንቅ ነገር እኮ አይደለም ብላት ነበረ። ወይዘሪት ሜርሲ እንግዲህ አሁን ላይ እያደረግሽ ያለሽው ነገር በጣም መጥፎ ነገር ነው ስትላት ነበረና እና ቤሊንም ይሄ ነገር እውነት የሰማች መስሏት ነበረ ስትናገር የነበረችው። ግን ደግሞ ቤሊን ባሰበችው መንገድ ብቻ አንቺ ከአቶ አመን ጋር ፍቅር ይዞሻል እና ምንድን ነው የምትፈልግ? ባለትዳር እኮ ነው፣ እንዴት ከባለትዳር ወንድ ጋር እንደዚህ አይነት ነገር ታደርጊያለሽ? ስለዚህ አንቺ ይሄ ነገር ምናልባት እኮ ትክክል እየሰራሽ አይደለም እያለች ሜርሲም ለወይዘሪት ቤሊን ትወቅሳታለች።
ቤሊንም እኔ ፈልጌው አይደለም ሳላስበው ነው እንቅልፍ ወስዶኝ እዛ ክፍል እያለች እውነቱን ትናዘዛታለች። ወይዘሪት ቤሊን እንግዲህ ሁሉንም ነገር ያወቀች መስሏት ሜርሲ የምትፈልገው ነገር ምናልባት አሁን እውነቱ ልትናገር ነው ብላ እንግዲህ ደንግጣ ነበረ። እውነቱን ለእሷ የነገረቻት ጭራሽ መኝታ ክፍላቸው ገብተሽ የእሱ ልብስ ለብሰሽ ተኝተሻል እንዴ እያለች ስትነግራት እናቷ ምንንም የወንድሜ ልጅን ታፈቅሪዋለሽ እያለች ሜርሲም ለቤሊን ስትጠይቃት ነበረ። ሜርሲም በዚህ ሰዓት ቤሊንም በዚህ ጊዜ ምንድን ነው የምትይ? እረ እያለች ትዋሻታለች። ይህንን ነገር አትደብቂኝ፣ እኔ እኮ አይቻችኋለሁ ሁለታችሁ የምትሰሩትንም ነገር አንቺ እናቷ ምን የምትሰሩትንም ነገር እኮ አይቻለሁ። በባለፈው እኮ አብራችሁ ሆኑ ያደረጋችሁትንም ነገር አንድ በአንድ አይቻለሁ። ስለዚህ ቤሊን ይህን ወይዘሪት ጄሪ እንግዲህ ጄሪ ይሄ ነገር ከሰማች የምታደርገው ነገር ታውቂያለሽ እያለች ታስፈራራታለች። በዚህ ሰዓት ቤሊን በሀሳብ ትተከዛለች። እንግዲህ ጄሪ አሁን ላይ ከባድ ጥያቄ ለአቶ አመን ትጠይቀዋለች። አቶ አመን ለምንድን ነው እዚህ ቤት አሁን ላይ በቃ የሚስትነት መረጣውንም ተመርጧል፣ ስለዚህ ለምንድን ነው ትርፍ ሰዎች እዚህ የሚኖሩት እያለች ስትናገር ነበረ። ለምሳሌ እነማን ብሎ በሚጠይቃት ሰዓት ለምሳሌ መሄድ ያለባቸው እነ ቤሊን ብላ ነበረው ወይዘሪት ጄሪም ስትናገረው የነበረ ወይዘሪት ጄሪ እያለችው የነበረው እነ ቤሊን እያለች ስትናገር አቶ አመን በጣም በድንጋጤ ምን ቤሊን እያለ ይደነግጣል። ወይዘሪት ጄሪ እንግዲህ በአቶ አመን ንግግሮች በጣም ተገርማ አዎ ጄሪ ሲፈንም የሚስትነት መረጣው ካለቀ በኋላ ለምንድን ነው ከዚህ ቤት የማይሄዱት? በቃ እነሱ ምንም አያደርጉም እያለች እንዲወጡ ታደርጋለች። ግን ደግሞ አቶ አመን በጭራሽ ይሄ ነገር አላደርግም እና ይሄ ነገር የማደርገው ደግሞ እኮ እዚህ ቤት ሁሉም ሰው በጣም ለፍተዋልና እና ደግሞ ወዴትም ሂዶ ማለት አልችልም። ስለዚህ እኮ እነሱም ውጡ ብላቸው ከቤቱ ጋር ልብሳቸው፣ እቃቸው ሁሉ ተቃጥሏል ብሎ አቶ አመን ይነግራታል። በዚህ ጊዜ ግን ቤሊን ጄሪም በቃ ሌላ መንገድ መፈለግ አለብኝ ብላ ከራሷ ጋር ረጋ በማለት ትወስናለች። አቶ አመን ግን የተናገራት አንድ ነገር ነበረ። ደግሞ አያቴ በጣም ወዳሻለች ብሎ ለጄሪም ይነግራታል። ጄሪም በዚህ ሰዓት እንዴ በጣም ደስ ይላል፣ ለካ የሚወደኝ ሰው አለ፣ እንደዚህ የሚወደኝ ሰው አለ እንዴ፣ በጣም ደስ የሚል ነገር ነው በማለት ደስታዋንም ትናገረዋለች። አዎ አያቴ ወዳሻለች ብሎ ነበረ የተናገራት። እንግዲህ ጄሪ ሌላ መንገድ እፈልጋለሁ ብላ በራሷ በውስጧ ታስባለች። ነገር እንግዲህ ወይዘሪት ሜርሲ አሁን ላይ ለቤሊን ይሄ እውነታውን ያንቺና የአቶ አመን አብራችሁ ስታደርጉት የነበረው ነገር ጄሪ ከምትሰማ አንቺ የኔ ጆሮ ጠቢ ትሆኛለች ትላታለች። በዚህ ጊዜ ጄሪ ቤሊንም እኔ እንደዚ አይነት ነገር አላውቅበትም፣ እንደዚህ አድርጊ አትበይኝና አልችልበትም ስትል ነበራል። እሺ እንደዛ ከሆነ ለጄሪ ሁሉንም ነግራታለሁ፣ የበለጠ ይህን ስትሰማ ምን ታደርግሻለች እያለች ታስፈራራታለች። እና ታዲያ ምን እንዳደርግልሽ ነው ስትላትም ነበረ። ሜርሲ እኔ ላይ አሁን ወይዘሮ ሴማ ለእኔ ያላት አመለካከት እየተከታተልሽ እውነታው ትነግሪኛለሽ፣ እኔ ደግሞ አንቺ ይህንን ወሬ ዝም እላለሁ ብላ ትናገራለች። እንግዲህ ቤሊን በጣም በመደንገጥና እንደዚህ አይነት ነገር አድርጊ አትበይኝ፣ እኔ እኮ አልችልበትም እያለች ስትላትም ነበረ። ሜርሲም ይህንን ነገር ካሰብሽ መጀመሪያውን እንደዚህ ስህተት አለመስራት ነበረብሽ፣ አለበለዚያ አፈነዳዋለሁ ብላ እንግዲህ ለቤሊን ታስፈራራታለች። ቤሊንም በጣም በመፍራት እንግዲህ ምንም ማድረግ እንዳለባት ግራ ትጋባ። እንግዲህ ሙስጠፋ በስልክ ሆኖ ለብቻውንም ሲስቅ ነበረ። ሲፈንም አብረው አለች፣ ግን ደግሞ ሲፈን እንደሌለች አስቦ ከእሷ ጋር እያለ የበለጠ ሳቅ ውስጥ ገብቶ ነበረ። ነገር ግን በዚህ ጊዜ ምንድን ነው ብቻህን የምትስቀው እያለችው ነበረ። እዚህ እኮ ስልክ ላይ እየተጀናጀንኩኝ ነው እያለ ይነግራታል። በዚህ ጊዜ እኔ እያለሁ እንዴ ከማን ነው የምትጀናጀነው እያለችው ስትጠይቀው ነበረ። ከሴት ጋር እየተጀናጀንኩ ነው በማለት እንግዲህ አሁን ላይ ሙስጠፋ ይላታል። እኔ እያለሁ ነው ሌላ ሴት የምትጀናጀነው? ሲፈንም እኔስ ወዴት እኔ ስለምን ብላ ነበረ የተናገረችው። በዚህ ጊዜ ግን ሲፈን ስትለው አንቺ ምን ባክሽ አንቺማ ትሄጂብኛለሽ እያላት ነበረ ለሲፈን። ምን እያልከኝ ነው? እኔ ወዴትም አልሄድብህም። ሙስጠፋ ምንም እንግዲህ ለሲፈን ያለው ነገር መቼም እሷ ነገር በሌላ ሳይረዳ ነበረ። ግን ደግሞ ሲፈን ብቸኝነት እንደተሰማትና እና ደግሞ ከሰው ጋር ማውራት እንደምትፈልግ ነበር የተናገረችው። እና ደግሞ እናቷ ከሞተች በኋላ እኔ ብቸኝነት ተሰምቶኛል፣ በዓል ሲመጣ እናት አለመኖር እንዴት እንደሚያስከፋና
እያለች የበለጠ ዘረቢስ መባል እንዴት እንደሚያስከፋ ነበረ ስትናገር የነበረችው። ግን ደግሞ ሙስጠፋ ምን እያልሽ ነው? አንቺ እኮ ዘረቢስ አይደለሽም። አንቺ እኮ ሙሉ ቤተሰብ አለሽ። ስለዚህ እኔ ያለሁሽ ከጎንሽ እያላት ነበረ እና በዚህ ጊዜ ግን ሲፈን በጣም ሀሳብ ጭንቀት ውስጥ ገብታለች። አሁን ላይ ምንድን ነው ማድረግ ያለብኝ ብላ እንግዲህ ከሙስጠፋም ደግሞ ጠበቃ አድርጌ መያዝ ያለብኝም ሴት አለች፣ እሷንም ጠበቃ አድርጌ ሊያዛት እያለ ሲናገር ነበር። እንግዲህ ቤተሰቡ ተሰባስቦ ምግብ እየበሉ አሁን ላይ ሜርሲ የራሷ አስተያየቷ ስትናገር ነበረ። እንግዲህ ለአቶ አመን አያት ያላት አመለካከት በቤሊን በኩል ማወቅ እንደምትፈልግ ለቤሊንም አስጠንቅቃት ነበረ። ይህ ነገር እስኪመጣ ድረስ ብላ እንግዲህ የራሷ መንገድ እየጀመረች ነው። እና ደግሞ እንግዲህ ወይዘሪት ቤሊን አሁን ላይ ሀሳብ ውስጥ ገብታለች። ወይዘሮ ስማ እንግዲህ ቤተሰቡ ተሰባስቦ እንደዚህ ምግብ በመብላቱ ደስተኛ እንደሆነች እና ስትናገር ነበረ። ታሪኳም እንዲነግሯት ሁሉንም ነገር እንዲነግሯት ስትናገር ነበር እና በዚህ ጊዜ ሁሉንም ነገር ከነገሯት በኋላ ደስተኛ እንደሆነች እና ሜርሲ ስታወራት የነበረው ነገር እንዳልሰማ ሆኖ ጄሪ ስትናገራት ስትሰማ እንዴት ሴትዮ ምንድን ነው መርጣ ነው እንዲህ የምትሰማው እያለች በጣም ተናዳ ስታወራ ነበረ። ይሁና በእጅ እስከምትገቢ እያለች ተንኮል ስታስብ ነበረ። አሁን ላይ ሜርሲ ጄሪ ተወደድኩኝ ትወድሻለች አያት ትወዳሻለች ካላት በኋላ የበለጠ አቶ አመንንም ይሄ ከነገራት በኋላ በጣም ተመስጣ አያታቸውንም መስማት ጀምራለች። እና እንግዲህ ወይዘሪት ጄሪ ከባድ የሆነ ሚና ተጫውታለች። ወይዘሪት ጄሪ ልብስ ከራሷ ክፍል አምጥታ ወይዘሪት ቤሊን ሻንጣ ውስጥ አስገብታ አቶ አመንንም ልብስ እየፈለገች እና በጣም በውድ የገዛህልኝንም ቀሚስ አጥቼዋለሁ በማለት ለአቶ አመን ትናገረዋለች። ማን ሊወስደው ይችላል? ምናልባት አንድ ቦታ ፈልጊው እያላት ነበረ። ነገር ግን እሷ ቀድማ ሁሉንም ነገር ስለተዘጋጀችበት እኔ የትም አላስቀመጥኩትም፣ ግን የሆነ ሰው ወስዶት ሊሆን ይችላል በማለት እንግዲህ መፈለግ አለብኝ እያለች ነበረ። እና ታዲያ ለምንድን ነው እንደዚህ የምትይው? በቃ ሌላ ይቀይራል እያላት አቶ አመን ሲነግራት ነበረ። ለምንድን ነው መፈለግ አለብኝ እዚህ ቤት እኔ መብት የለኝም እያለች አቶ አመንን በቁጣ ትታናግረው ነበረ። በዚህ ሰዓት እኔም ምንድን ነው እያልሽ ያለሽው? እሺ ፈልጊ ይላታል። እንግዲህ ትጀምራለች። መጀመሪያ የነ ሲፈንንና የነ ሙስጠፋ ክፍል ትገባለች። በዚህ ጊዜ ግን እነሱ ጋር ከገባችሁ በኋላ ትፈልጋለች። እዛ ግን ልታገኝ አልቻለችም ነበረ። እዚህ ምንም የለም ብላ ትንሽ ብቻ ዶላቡ ስትከፍተው ስታጣ ፈጥና ወደ ቤሊን ክፍል ትሄዳለች። ፈጥና ወደ ቤሊን ክፍል ገብታ እራሷ ያስቀመጠችው ነገር ስለሆነ እዚህ ጋር እዚህ ነው፣ ስለዚህ እዚህ ነው የሚሆነው እያለች ነበረ። ለመፈለግ ፍላጎቷ እዛ እንዳስቀመጠችው በእርግጠኝነት ትፈልጋለች። ችግር የለም ምን አይነት ልብስ ነው የጠፋሽ ፈልጊ ስትላት ነበረ ቤሊን። አቶ አመንና ቤሊን እንግዲህ ሲተያዩ በጣም ደስተኛ ነበሩና ሁለቱም እየተሳሳቁ ነበረ። ነገር ግን ጄሪ የራሷ እርምጃ ጀምራለች። ያንን ልብስ አውጥታ አቶ አመን ፊት ማዋረድ ነበረ የፈለገችው። አቶ አመን ፊትም ልብሱንም እየፈለገች በዚህ ጊዜ ግን ልብሱ ግን ፈጥና እኔ ልብስሽ ሻንጣሽ ትንሹ ሻንጣሽ ውስጥ መፈለግ አለብኝ እያለች ነበረ። አቶ አመን ይሄ ነገር ሳያስተውልም እሷም ፈልጊ ትላታለች። እንግዲህ ሻንጣውንም ስትበት ነው እዛ ውስጥ ልብስ እንዳገኘችና ለምን ልብስ የተሰርቅኛለች ብላ አቶ አመን ፊት በጣም ታዋርዳታለች። ቤሊን በጣም ደንግጣ ነበረ። ምን እያልሽ ነው? እንዴት እንደዚህ ትያለሽ? ኧረ እኔ በጭራሽ እንዳሰብሽው አይደለም፣ እኔ ለምን ወስደዋለሁ ያንቺ ነገር ስትል ነበረ። እና ቅድምም መኝታ ክፍላችን ተኝተሽ ነበረ እና ደግሞ ይሄንንም ልብስ ወሰድሽ፣ ምንድን ነው መስፈልጊው ከኛ ህይወት እያለች በጣም አቶ አመን ፊት ለማዋረድ ትሞክራለች። ነገር ግን ቤሊን በጣም ከፍተዋት እኔ እንደዚህ አይነት ነገር በጭራሽ አላደረኩም፣ ለምን እንዲህ ትይኛለሽ? እባክሽ ራስሽ ተረጋጊ ስትላት ነበረ። ነገር ግን አንቺ ነሽ ለምንድን ነው ታዲያ መኝታ ክፍላችን የምታደርጊያለሽ ብሎ አቶ አመንም ይቆጣታል። በዚህ ጊዜ እኔ ምንም አላደረኩም አቶ አመን አንተ አመን እያለ ስትለው ስሜ እንዳጠሪኝ ብሎ በጣም ይቆጣ። እንግዲህ አቶ አመን እና ወይዘሪት ጄሪ እዛ ክፍል ሲንጫጩ ወይዘሮ ዛህራና ሜርሲ ወሬ ሲጠባበቁ ነበረ። ነገር ግን በመጨረሻም ወደ ሽንት ቤት እንዲገቡ አድርጓቸዋል። በዚህ ሰዓት ግን ያንን ልብስ ይዘው ከዛ ሲወጡ በጣም ይደነግጣሉ። እንግዲህ አቶ አመን በጣም ተናዶ ነበረ። ወይዘሮ ዛህራና
ሲደርሱባቸው ወደ ሽንት ቤት ገብተው ከሽንት ቤት ይደበቃሉ ማለት ነው። እነሱ ያደረጉትንም ነገር ወሬውንም እንዳይታወቅባቸው ከሽንት ቤት ውስጥ ይጎለታሉ። እንግዲህ ወይዘሪት ሜርሲና ወይዘሮ ዛህራ አንድ ሽንት ቤት ውስጥ ገብተው እናቱ አምን እስኪያልፉ ድረስ ሲጠባበቁ ነበረ። ግን ደግሞ ሜርሲ ይህንን ነገር ሁሉ ባንቺ ነው የተፈጠረው፣ አንቺ ቆይ እዚህ ሽንት ቤት ሙሉ ልናድር ነው እንዴ እያለች ሜርሲም ስትናገር ነበረ። ይህ ሽንት ቤት ሽታው ደስ ይላል ካንቺ ይልቅ እያለች እንግዲህ ወይዘሮ ዛህራም ለሜርሲ ዝቅ ስታደርግ ወይዘሮ ዛህራንም በጣም እየተቆጣቻትና ሜርሲንም ለምንድን ነው እንደዚህ የምትይ መስመርሽ አትለፊ ስትልም በጣም ተናዳ ስታወራት ነበረ። እኔ እያልኩት ያለሁት አልሰማሽኝም እንዴ? ይሄ እኮ ካንቺ ይሻላል ሽንት ቤቱ ብላ ስትናገራት በጣም ተናዳ ነበረ። ትንሽ ዝም በይ ጮኻለሁ እያለች ስትል ነበረ። እንግዲህ ሜርሲ ዝም ትላለች። አሁን ላይ እንግዲህ አቶ አምን